ስል ቢሆኑ ብልት የሌላቸው ማለት ነው። ወይም የሌላቸው ስል መቼም ወንድ ሆኖ ብልት የሌለው የለም። ግን የማርያም ጣት የምታክል ወይም ከዚህ የሚያነሰች የእግር ጣት በወንድ ልጅ ላይ ስታርፍ ሴት ዛር አይነ ጥላ ግለ ወሲብ ታስፈጽማለች። ሚስት እንዲያስጠላው ታደርጋለች። ሴት ዛር አይነ ጥላ ባል ላይ ካለች ትማታለች። ሚስትን ጥርስ ታወልቃለች፣ ደም ታፈሳለች። ምንኩስና ገዳም ታስገባና እንደገና መልሳ በዝሙት ደግሞ ታስወጣለች። ይሄ ነው የሴትን ግርዛት እንዴት እንደምትፈጽም ጨካኝ እንዴት እንደምትሆንባቸው ሴቶች ላይ እንዲጋለጥ አድርጋ ሚስቱ እንድትደርስበት አድርጎ ብልቱ እንዲቆረጥ ታደርጋለች። እስከዚህ ደረጃ ድረስ ሴት ዛር አይነ ጥላ ወንድ ልጅ ላይ ትከፋለች። ይዋረሷታል። ሲዋረሷት የራሷ የሆነ መጽሐፍ አላት። በዘዌ ራሄሎ የራሷ የሆነ መጽሐፍ አላት። ልክ እንደ አርጋኖን ትልቅ ነው። ሚስቶች ያሉባቸው ወንዶች ሴቶችን በሁለት አይነት መንገድ ነው የሚያዩቸው። ወይ ይፈሯቸዋል፣ ወይ ይንቋቸዋል። በወንድ ልጅ ላይ ስታርፍ ሴት ዛር አይነ ጥላ ግለ ወሲብ ታስፈጽማለች። ሚስት እንዲያስጠላው ታደርጋለች። ስንፈተ ወሲብ ታስፈጽምና ትዳር ታፋታለች። ሴት ዛር አይነ ጥላ ባል ላይ ካለች ትማታለች። ሚስትን ጥርስ ታወልቃለች፣ ደም ታፈሳለች። እንደገና ደግሞ እንደ ባህታዊ እንደመናኝም ልታስመስል ትችላለች። እኔም ሚስት አላገባም ባል አላገባም ይሉና ወንድ ዛር ካለባቸውም ሴት ዛር አይነ ጥላ ልክ እንደ ወንዱ ላይ እንዳለች ሴቷ ላይ ደግሞ ወንድ ዛር አይነ ጥላ ካለ እንደዚሁ ታርፍባትና መናኝ መስላ መነኩሴ መስላ እንደዚህ ነው ጸጋሽ ነው ብላ አስመስላት በአመክሮ በምንኩስና ገዳም ታስገባና እንደገና መልሳ በዝሙት ደግሞ ታስወጣለች። ይሄ ነው። ሌላው ደግሞ እቺው መንፈስ የምትሰራውን እንግዲህ በታሪክ ነው የምነግራችሁ። አሁን ስለ ሴት ዛር አይነ ጥላ ብዙ ነገር ብነግራችሁ ላትረዱኝ ትችላላችሁ። እንደ ጥቆማ ግን ሊንክ አድርጌ ማስቀምጥላችሁ ምንድነው ቡዳ ምንድነው የሚል 3 ተከታታይ ትምህርት አስተምሬያለሁ። ቡዳ ምንድነው የሚለውን አንደኛው አጠቃላይ ስለ ቡዳ የሚዘረዝር ነው። ክፍል 2 እና ክፍል 3 ግን ቡዳ በወንድ ልጅ ላይ ስትቀመጥ ሚስቶች እንዴት እንደምታጠቃ ወንድ ላይ ስትቀመጥ ሴት ዛር ቡዳ ማለት ነው። የሴትን ግርዛት እንዴት እንደምትፈጽም ጨካኝ እንዴት እንደምትሆንባቸው ሴቶች ላይ ወንድ ላይም እንዴት እንደምትጨክንበት ከዛም አልፎ እያገባ ሲያስቸግራት ወይም ዝሙት አልኩኝ ዝሙትማ የራሷ ነው። ልጅ እየወለደ ሲያስቸግራትና በቃ እንዴት ነው በስነ ስርዓት ያለው ህይወት መኖር ለአጋንንቶች ጥሩ ስላልሆነ ለነሱ ስለማይመቻቸው ምን ያደርጋሉ? እንዲያመነዝር ያደርጉትና ወይ ከተከራይ ጋር ወይ ከጎረቤት ጋር ወይ ከስራ ባልደረባ ከሴክሬታሪ ጋር ስራ ቢሮ ውስጥ ማለት ነው ያ ነገር በቪዲዮም በኦዲዮም ወይ በስልክ ቁጥርም በሜሴጅም እንዲጋለጥ ሄለን በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። እንዲጋለጥ አድርጋ ሚስቱ እንድትደርስበት አድርጎ ብልቱ እንዲቆረጥ ታደርጋለች። እስከዚህ ደረጃ ድረስ ሴት ዛር አይነ ጥላ ወንድ ልጅ ላይ ትከፋለች። አትሂድብኝ አላልኩህም? የእኔ ብቻ ነህ፣ የማንም አይደለህም፣ አርፈህ ተቀመጥ ብያለሁ እኮ እያለች እንደዚህ ነው የምታስፈጽመው። አንዳንድ ሰዎች ራሄሎ የምትባለዋን ዛር ባለፈው አሳይቻችኋለሁ ፒክቸሯን። ከቻላችሁ እዚህ ጋር ሊንክ አድርጋችሁ እናንተም ራሄሎን ፎቶ እንትን ማለት ትችላላችሁ። ተጀምሯል መሰለኝ ቲክቶክ ላይ ፎቶ ላይቭ ቻት ላይ ማምጣት ተጀምሯል መሰለኝና የራሄሎን መንፈስ አንዳንድ ሰዎች ይዋረሳሉ። በድፍረት ተናገር ካትበሉኝና በመነኮሳት ደረጃ ስል ቢሆኑ ብልት የሌላቸው ማለት ነው። ወይም የሌላቸው ስል መቼም ወንድ ሆኖ ብልት የሌለው የለም። ግን የማርያም ጣት የምታክል ወይም ከዚህ የሚያነሰች የእግር የማርያም ጣት የምታክል ለሽንት መሽኛ ብቻ እንደው አለው ለማለት ብቻ የተቀመጠች ተፈጥሯቸው እንደዚህ የሆኑ ሰዎች ሴት ፍላጎት ያድርባቸዋል፣ ግን ምንም ማድረግ አይችሉም። እና የሚመከሩት ግን ምክር እንዲህ ብታረግስ ብሎ የሚመክሯቸው ምክር ብሎ ራሄሎ የምትባሏን የፈርዖኖቹን ዛር ተዋረስ ነው የሚባለው። ራሄሎ የእስራኤል ሀገር ውስጥ ያለች መንፈስ ናት። ከባቢሎን የመጣች ናት። ከጣዖት ላይ የምትነሳ ከጨሌ ከጣዖት የምትነሳ መንፈስ ነች። እና እቺ መንፈስ በጣም የሚገርማችሁ ይዋረሷታል። ሲዋረሷት የራሷ የሆነ መጽሐፍ አላት። በዘዌ ራሄሎ የራሷ የሆነ መጽሐፍ አላት። ልክ እንደ አርጋኖን ትልቅ ነው፣ እንደዚህ ማለት ነው። ይሄን የሚያክል መጽሐፍ ይሁት፣ ይሄን የሚያክል የድግምት መጽሐፍ አላት ራሄሎ።
ሚስቴ እንድትሆኝ ይፈልጋለሁ፣ አብረን ማታ ማታ በዚህ ሰዓት መምጣት አለብሽ፣ ከኔ ጋር እደሪ ምናምን ብሎ ይዋረሷታል ነገስታት። አንዳንድ ሰዎች በቃ በዚህ ባልኳችሁ መንገድ ሚስት ማግባት በተለያየ አይነት ኬዝ የተከለከሉ ሰዎች ራሄሎ ማለት ይችላሉ። ራሄሎ የምትባል ሰይጣን አለች። ሴት ዛር አይነ ጥላ ናት። በግሪኩም በሌሎቹም በጣሊያንም በምንም ስሟ ይቀያየራል። ኤሽታር፣ አስታሮት ምናምን እያሉ ስም ያወጡላታል። ግን ሴት ዛር በእኛ ሀገር እንኳን ራሱ ሻንቂት ተብላ የምትጠራው እና እቺ መንፈስ ያለችባቸው ወንዶች ብዙ አይነት ባህሪ ያሳያሉ። ሽንት ቤት ፔሬድ እስከ ማየት በመቀመጫቸው ማለት ወንዶች ደም እስከ መሽናት፣ ደም እስከ መቀመጥ ታደርሳለች። ይቺን ሁለቱን ጣት ጥፍር ቀለም ታስቀባለች። ወንዶችን ማለት ነው። የቀለበት ጣትንና የማርያም ጣት። የማርያም ጣትን ልጄ ነህ አብሬህ አድጌያለሁ አሳድጌያለሁ ልጄ ነህ ስትል ነው። ይቺ ቀለበት ጣት ደግሞ ባሌ ነህ አግብቼሃለሁ ሚስትህ ነኝ ስትል ነው። ሁለቱንም ብዙ ወንዶች አይታችኋል። ጥፍራቸውን ራሱ ያሳድጉታል። ለምን እንደሚያሳድጉት አያውቁም። ሴት ዛር መንፈስ ያለችባቸው። በነገራችን ላይ ጥፍር ቀለም ማነው የጥፍር ማሳደግ ይሄን እንደዚህ ለማውጣት ወይ ነገር ለማድረግ እንደዚህ ለማከክ ምናምን ይመስላል አይደለም፣ ግን አይደለም። እነሱ አያውቁትም። በእርግጥ የመንፈሷ መኖሩ ምልክቱ ነው አንዱ። ወንድ ሆኖ ይሄን ማሳደግ ምንም ጥቅም የለውም። ጥፍር ቀለም መቀባቱም ጥቅም የለውም። ሊፕስቲክ ተቀብቶ ቅንድቡን የሚቀነደብ የሚኳኳል። አሁን ደግሞ የወንዶች ደግሞ እንትን ሳሎን ተጀምሯል። ፀጉሩን ሹሩባ ይሰራል። የጀግንነት ምልክት ነው ሊባል ይችላል። ኖ ሎቲ ያደርጋል። ያም የጀግንነት ምልክት ነው ይባላል። ግን መንፈሷ የምትፈልገው ነገር እንደሆነ ነው ምነግራችሁ። ከዛም አልፎ ተርፎ በአረማመድ ስታይል በመቀየር እነዚህ መናፍስቶች ያሉባቸው ወንዶች ሴቶችን በሁለት አይነት መንገድ ነው የሚያዩዋቸው። ወይ ይፈሯቸዋል፣ ወይ ይንቋቸዋል። ፈርተዋቸው ሬር ናቸው። የሚያገቧቸው ጥቂት ናቸው። አያገቧቸውም። ፈሪ ወንዶች፣ ሴትን የሚፈሩ ወንዶች አያገቧቸውም። ለዝሙት ይሄዳሉ፣ እንደፈለጉ ይሆናሉ። ከዛ ጋብቻን ይፈራሉ፣ ይሸሻሉ። በዛው ላጤ ሆኖ በቃ ዝም ብሎ ዜሮ ሆኖ ያልፋሉ። ንቀት ያለባቸው ወንዶች ደግሞ እቺ መንፈስ ኖራባቸው ንቀት ካለ ደግሞ እነሱ ውስጥ ያለችው ስለሆነች የናቀቻቸው የሚያሳዩት አክሽን የኃይለኝነት አክሽን ነው። ሴትን ዶሚኔት የማድረግ ተጽዕኖ የመፍጠር ኢንፍሉዌንስ ውስጥ የመግባት ተጽዕኖ ፈጣሪ ይሆናሉ። አምባገነን የመሆን ዲክታተር የመሆን ስሜት ይፈጠራል። ቡና ቁጭ ብሎ እስከ ማፍላት ድረስ ይደረሳል። ቀሚስ ለብሶ ሂጃብ አድርጎ ጥምጥም አድርጎ እንደ ሴት ሆኖ ብዙ ጊዜ ፊልም ላይ ትወና ላይ ወንድ ልጅ ሆኖ የሴት ድምፅ ቀይሮ የሚተውኑ አይታችኋል። ይሄ ችሎታ ነው። በኖርማል ላይፋቸው ድምፃቸው ግራም ያጋቡ ሰዎች አሉ። ወንድ ነው ሴት ነው እስክትሉ ድረስ የእኔ ድምፅ ተቃራኒ ብላችሁ አስቡት። ወይም እናንተ ሴቶች ራሳችሁ እንኳን ድምፃችሁ በጣም ቀጭን አይደለም እና ወንድ ሆኖ ድምፁ የተያዛል ቀጠን ያለ ያ ራሱ 70% የአይነ ጥላ ተጽዕኖ ነው። እና ብዙ ምልክቶችን ማየት ይቻላል። በባህሪ ደረጃ እንኳን ሴትን የመምሰል ባህሪ አለ። በአረማመድ በሐሜት ደረጃ ሐሜተኛ የመሆን ሐሜተኛ ስላችሁ በጣም በቃ ቡና እያፈሉ ከሚጠጡ የሰውን ደም ከሚጠጡ እናቶች በወሬ ማለት ነው። ከነሱ እኩል ሐሜተኛ የሆኑ ከአንዱ ቤት አንዱ ቤት ከአንዱ ቤት አንዱ ቤት የማይጠፉ ፖለቲካ የሚባል ነገር በፍጹም አይወዱም። ሐሜት ብቻ ሌላ ነገር ነው የሚወዱት። ፖለቲካ ስላችሁ ቢያንስ ፖለቲካ ሴቶች አሁን ፖለቲካ አይወዱም አይደል? ያ ነገር የለባቸውም። ትክክል ወንዶች ሆነው እዚህ ውስጥ የሉም፣ ግን ሐሜት ላይ ያሉ ማውራትን ማሾካሾክ ነው። በየሰፈሩ መግባት ነው፣ ቡና መጠጣት። ወንዶች ሆነው እኮ ነው እንደዚህ የሚያደርጉ አሉ። ይሄ መንፈስ በሙስሊሞች አማኞች ላይ በጎልቶ በደንብ ይታያል። ወንዱ ላይ ሴት ዛር መንፈስ ካለችበት ብዙ ጊዜ ከአንድ ሚስት በላይ የሚያገቡ የሙስሊም ሰዎች ሴት ዛር መንፈስ ያለችባቸው ናቸው። በአንድ ሊጸና ስለማይፈልግ እዛም እንዲልና ያው ሁሉንም እንዲበድል ስለምትፈልግ ነው። ይሄም በዚሁ በሰፊው በሌላ ጊዜ ምክንያቱም ምን እንደሆነ በደንብ አብራራዋለሁ፣ እመጣበታለሁ። አሁን ማንሳት አልፈልግም ሌላ ነገር እንዳይመስል እነሱ ጋር ሌላ ነገር ውስጥ መግባት ስለማልፈልግና በጣም ጥሩ
ጸባይ ደረጃ በጣም ብዙ መልካም የሆኑ ሙስሊም ቤተሰቦች ስላሉ ስለማይረዱት አሁን የምናገረው ነገር ከተነሳው ንፋስ አውሎ ንፋስ ጋር አብረው ስለሚያገናኙት ይቅርብኝ። ወደዚህ ስመጣላችሁ ግን እኛ ኦርቶዶክሳውያን ውስጥ ይቺ ሴት ዛር መንፈስ በምታርፍብን ጊዜ ከዚህ ሁሉ ባህሪ ጎን ለጎን ደግሞ መንፈሳዊ ህይወት ቦታ ላይ ደግሞ እንዴት እንደሚሆን እንየው እስቲ። መንፈሳዊ ቦታ ላይ በሰንበት ትምህርት ቤት ደረጃ፣ በጽዋ ማህበር ደረጃ፣ በዝክር ቦታ ደረጃ፣ በጉባኤም ሊሆን ይችላል። ብቻ መንፈሳዊ የሚባሉ ቦታዎች ላይ በገዳምም ሊሆን ይችላል። በብዙ መንፈሳዊ ነክ በሆኑ ቦታዎች ላይ ይቺ ሴት ዛር የጥላ ወንዶች ላይ ስትኖር በጣም ከባድ ናት። በጣም ከባድ ናት። ልናገራውን ቅር ይላቸዋል በጣም ብዙ አገልጋዮች ሆኑ በጣም ብዙ ሰዎች። ልናገረው በሁለት በሶስት መንገድ እያየሁት ነው መናገር የሚከብደኝ ደግሞ። እሺ በአጠቃላዩ ግን ሴት ዛር ጥላ ወንዶች ላይ በምትሆንበት ሰዓት ላይ ያ ወንድ ለሴቶች የሚስብ እንዳይሆን፣ ተመራጭ እንዳይሆን፣ ለሁሉም አለሁልሽ ሁሉንም አገባሻለሁ በሚል አይነት ስሜት እንዲል ከሰከስ ታደርገዋለች። ያለን አንደኛ ትዳር፣ ሰርግ፣ ጋብቻ የሚባለውን ነገር መናፍስት አይወዱትም። በተለይ ትዳር የሚባለውን ጋብቻና ሰርግ ላይ ምንም ችግር የለውም ለጊዜው። ትዳር የሚባለውን ረጅሙን ጉዞ ግን በተሻላቸው መጠን እንዳይጀመር ይሞክራሉ። እንደምንም ብለው ግን በሰዎች በጸሎት ረድተዋቸው የተጋቡት ሙሽሮችም በአቋማቸው ጎበዝ ሆነው ትንሽ ጥንካሬ ኖሮባቸው በጸሎትም በሱባኤም እየታገዙ ገብተውበት ሊሆን ይችላል። ትዳሩ ላይ ግን መናፍስት ማን እንደሆኑ ስላላወቁ ብቻ በትዳር ህይወታቸው እየተጨነቁ እየተጎሳቆሉ እየተቸገሩ እየታመሙ ዝም ብሎ ምስቅልቅልቅል ያለ ትዳር እየኖሩ ጥግ ይደርሳሉ እስከ ሽበት። አንዱ ይሄ ነው ትልቁ ችግር። የአይነ ጥላ እንዳይጋቡ ጥረት ያደርጋሉ እንዳታገባ። ለምሳሌ አንዲት ሴት እላዋ ላይ ያለው ከአባቷ የመጣ ዛር መንፈስ ወይ ከእናቷ የመጣ ዛር መንፈስ ካለና ብቻዋን ሊያገባት ከፈለገ ቆንጆ በመሆኗ የበላት ቡዳም ሊሆን ይችላል፣ በልጅነቷ የገባ ሊሆን ይችላል። ጄኤንድ ኤፍ ፋሚሊ በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። እና ያቺ ሴት ቆሞ ቀር እንድትሆን ወይም ምንም አይነት ወንድ ሲቀርባት ብብቷን እያሸተተ አፏ እንዲሸት እያረገ ንግግሯ እንዲሸት እያረገ በተለያየ አይነት መንገድ አልጋ ላይ ሽንቷ እንድትሻና እያደረገ በብዙ ነገር ሊፈትናት ይችላል። እሺ ከዛ ከወንዶች ራቀች። ግን በመልኳ ምክንያት ደግሞ አንዱ ወንድ አይቷት መስተፋቅር ይልክባታል። መስተፋቅርም ሰይጣን ነው። ይመጣል፣ ይገባል። እንዴት ናችሁ ይላል። ውስጥ ያሉትን ዛሮቹን አለን ይሉታል። መቼም እግዚአብሔር ይመስገን አይሉም ማለት ግባ ተብዬ ነው። ማን የላከህ? አንድ የሆነ የወደዳት ወጣት አለ፣ ሂድና አፋቅር ተብዬ ነው ይለዋል። እና ግባ፣ ችግር የለውም አብረን እናፋቅርና ከሰርጉ በኋላ እናፋታለን ይላሉ። መናፍስት እንደዚህ ነው የሚስማሙት። አይጣሉ፣ እርስ በርስ አይለያዩ። ለዚህ ነው አንተ አሉት ኢየሱስ ክርስቶስን አጋንንትን የምታወጣው በአጋንንት አለቃ ነው ሲሉት፣ እኔ ሰይጣንን በሰይጣን አላስወጣሁም፣ ሰይጣንን ካስወጣው መንግስቱ አይጸናለትም። ስለዚህ ሰይጣንን አያስወጣውም አላቸው። ግባ ነው እንጂ የሚለው ውጣ አይለውም። ምናልባት ስልትህን ቀይር ሊለው ይችላል። ለምሳሌ እንፈውሳለን የሚሉ ፓስተሮች ላይ በኢየሱስ ስም ምናምን ሲሉት ያው በስሜ ይመጣሉ ስላለ በስምህ አጋንንት አላወጣንምን፣ በስምህ ሽባዎችን አላዳንምን ይሉኛል። እኔ ግን አላቃችሁም እላችኋለሁ ያላቸውን ነው የምላችሁ እንጂ በስሙ አጋንንት ይወጣል። ግን እነዛ በኢየሱስ ስም ውጣ ምናምን የሚሉት ማለት ነው። ለምሳሌ ያለበት የልብ ኬዝ እኮ ነው ያ ሰው፣ ወይም ሌላ የገንዘብ ችግር ካለበት መናፍስቶቹ ከፓስተሩ ላይ ወደዛ ሰው ላይ ይገቡና ያለበትን ችግር ሽፍት ነው የሚያደርጉት። ይስማማሉ ገብተው ማይግሪን ለመሆን ወይም ደግሞ እንትን ቁርጥማት ለመሆን ይዋዋሉና ያለበትን ችግር ግን ያስወግዱለታል። ዛሬ ላይ ችግር አለብኝ ብሎ የሚያስበውን ከሁለት ወር በኋላ ግን አዲስ በሽታ ነው የሚታደስበት። እንዲህ ነው አጋንንት የሚስማሙት። እና ስለዚህ መናፍስት ትዳርን አይፈልጉትም። ጋብቻ ይፈጸማል በቁርባን የሚሆን በምንም ሴቶቹ እየተፋቱ እያየን ነው። ሰርግም ይደገሳል፣ ወጪ እንዲወጣ ይፈልጋሉ። ትዳሩን ግን አይፈልጉትም። መውለድ መክበድ ምናምን እንደዚህ ምናምን ወግ ማድረግ ማየት ምናምን አይፈልጉም። ከተጀመረም ደግሞ ነው አመለጥሽኝ፣ እናትሽ እኮ በዚህ ወር በዚህ ቀን ትገብረ ነበረ። እሺ በአመት 3 ጊዜ ባልና ሚስት እንካቅመስ
ልክ ወሩን ቀኑን ጠብቆ ፋሲካ ይሁን የመስቀል በዓል ይሁን መስከረም ላይ ወይ ግንቦት 1 ቀን ሊሆን ይችላል ማታ ወይ ደግሞ ሰኔ ሚካኤል 12 ብቻ ግብሩ በሚገበርበት በአመት 3 4 ይገብራሉ አሉ እናቶቻችን ፈጫሳ ምናምን እያሉ ይገብራሉ። በዛች ጊዜ ጠብቆ የድሮውን ግብር ያሻሽለዋል። ድሮ ቡና ከነበረ ኑግ ምናምን ቂጣ ከነበረ አሁን ሚስቱ ነች ቂጣ የምትሆንለት ይጠፈጥፋታል። እሷም ደግሞ የዛን ከቀመስ ነው ጎረቤት እየሄደች ስሙን ማጥፋት በሐሜት ስሙን ማብሰል። እንዴት መሰላችሁ ስንቅ መያዝ ማለት ስንቅ በጣም 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 ትልቅ ነገር ነው። ሁለት አይነት ስንቅ አለ። አንደኛው የነፍስ ስንቅ፣ ሁለተኛው ደግሞ የስጋ ስንቅ አለ። ስራም ስትይዙ ቅጥረኛም ስትሆኑ ምንም ትዳርም ስትይዙ ምንም ስትይዙ እንዴት ማድረግ እንዳለበት ሰላቢው እንዴት እንደሚመጣ ቡዳው እንዴት እንደሚመጣ መተቱ እንዴት እንደሚመጣ ትጠነቀቃላችሁ። የነፍስ ስንቅ ደግሞ እግዚአብሔር እንዴት ማምለክ እንዳለባችሁ፣ ጠላት እንዴት እንደሚፋለም፣ እንዴት እንደምታሸንፉት፣ የማይያዝ ሰይጣን እንደሌለ ትልቁ የዚህ እንትናችን የፕሮግራማችን ዘውግ ምንድነው? የማይያዝ ሰይጣን የለም። የማይያዝ የዲያብሎስ ሰራዊት የለም። ሁሉም ይያዛል በእግዚአብሔር ኃይል። ግን እንይዘዋለን ማለት ስራ ብለን ዶማ መክተፊያ መጥረቢያ እንሰጠዋለን ማለት አይደለም። በዛ በመክተፊያ አናቱ እንለዋለን እንጂ አሁን ጥበበ ሰለሞን እያሉ ያስቸገሩን ይሄ ነው። እንይዘውና እናሰራዋለን ይላሉ። ከያዙት በኋላ ግን እሱ ነው ላያቸው ላይ ሰፍሮ የሚያሰራቸው።